ያንን ሕዝብ ነው እግዚአብሔር በታላቅ ማዕበል ውስጥ እየተፈተነች እየበዛችም እያነሰችም ከ700 ዓመት በፊት ጀምሮ ግን እየቀነሷት እየጨፈጨፏት እያጠፏት፣ ነገር ግን የያዘችውን እውነት ማስጣል አቅቶት ዲያብሎስ እግዚአብሔር እየተከላከለው ብዙ ቅዱሳኖችን ገብራ ብዙ ወገኖቿን ለዲያብሎስ የጥፋት እርምጃ መስዋዕት እንዲሆኑ አድርጋ በታላቅ ተጋድሎ በአባቶቻችን ተጋድሎ እዚህ ደረሰች። ጠላት በቅዱሳኑህ ላይ እንደ ከፉ መጠን ሁልጊዜ በትዕቢታቸው ላይ እጅህን አንሳ። ዳዊት በመንፈስ ሆኖ ነው ይህንን የሚናገረው። ጠላቶች በበዓልህ መካከል ተመኩ፣ የማያውቁትንም ምልክታቸው አደረጉ። ማወቅ የሚገባቸውን እግዚአብሔርን ነበር፣ ግን የማያውቁትን የአሕዛብን ጣዖትን ምኑን ሁሉ ምልክት አረጉ ነው የሚለው። እንደ ላይኛው መግቢያ ውስጥ በዱር እንዳሉም እንጨቶች በመጥረቢያ በሮቿን ሰበሩ፣ እንዲሁም በመጥረቢያና በመዶሻ ሰበሩት። መቅደስህም በእሳት አቃጠሉ። ዛሬ በዓይናችሁ የምታዩት ነገር አይደለም ይሄ? የትኛው ሀገር ይሄ? ካቶሊኩ ነው? የመናፍቁ ነው? የትኛው ተዘመተበት? ኢትዮጵያ ላይ አይደለም ዛሬ እየተዘመተ ያለው? ይህን ሁሉም የሚያቀናብሩት ነጩ ምኑ ሁሉም ሀገር ተሰብስቦ አይደለም? የእኛም ቤተ ክርስቲያን በእኛው ወገኖች በካዱ ወገኖች ማለት ነው የማያውቁትን አምላክ ምልክት ያደረጉ ወገኖች እኛው ሀገር ውስጥ የበቀሉ አይደሉም? ዛሬ የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያንን እያፈረሱ ያሉት፣ እያጠፉ ያሉት፣ መቅደሷን እያቃጠሉ ሕዝቧን እየጨፈጨፉ ያሉት፣ የስምህንም ማደሪያ በምድር ውስጥ አረከሱ ይላል። አዎ በውስጡ እናገለግላለን ብለው ዛሬ የተኮለኮሉ ሌቦች ሁሉ፣ ነጋዴዎች ሁሉ፣ እምነታቸውን የቀየሩ ሁሉ፣ የሸጡ የለወጡ ሁሉ ዛሬ ማደሪያውን አረከሱ። አንድ ሆነው በልባቸው በየሕዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። ይህንን የምታዩት ነው። ብዙ በዓላትን ለመሻር ትግል ላይ ናቸው። ምልክታችንን አናይም፣ ከእንግዲህ ወዲህም ነቢይ የለም። በቃ ማንም የምን እውነት ነው? የምን ተዋህዶ ነው? የምን ቤተ ክርስቲያን ነው? የምን ሚካኤል፣ ገብርኤል፣ መድኃኔ ዓለም ምናምን የለም። አጥፋ። ምልክት የሚባል እንድናይ አንፈልግም። እንትንህንም አጥፋ። ማን ነው? ጽዋ ማህበርንም አፍርስ። በቃ የምን ጽዋ ማህበር ነው? አጥፉ እያለ በራሳችን ቤት የነገሱ እኮ ናቸው ይህንን ሁሉ የሚያደርጉት። እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። በቃ እግዚአብሔር አለ እንዲህ አለ የሚል ምንም ነቢይም ደግሞ የለም። እንዲህ ነው የሚባለው ዛሬ የምትሰሙት። አቤቱ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁልጊዜ ያቃልላልን? ቀኝህን በብብትህ መካከል እጅህንም ፈጽመስ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። አንተ ባህርን በኃይልህ አጸናሃት ይላል። እንግዲህ ልብ በሉ። ወደ ዋናው ነጥብ ስንመጣ አንተ የእባቦችን ራስ በውኃ ውስጥ ሰበርህ። የእባቦችን ራስ፣ የክፉን መንፈስ፣ የዲያብሎስን መንፈስ ራሱ ዲያብሎስን እሱን ሆነው የሚንቀሳቀሱትን ሁሉ በውኃ ውስጥ ሰበርህ። አንተም የዘንዶውን ራሶች ቀጠቀጥህ። ለኢትዮጵያ ሰዎች ምግባቸውን ሰጥሃቸው። እንግዲህ ይሄ ቃል ብዙ ጊዜ ወገኖቼ በጣም የሚያማቸው በተለያየ እምነት ውስጥ ያሉ በሙሉ ክርስቲያንም በሏቸው ምንም በሏቸው ይሄ ቃል እጅግ የሚያማቸው አውጥተው ከዚህ ፍቀው ቢያጠፉት ደስ የሚላቸው ግን የማይሆን የሆነ አያችሁ። ዳዊት በመንፈስ ሆኖ ስለ ኢትዮጵያ ምን እንደሚናገር ይኸው እንግዲህ የዘንዶ ራሶች ቀጠቀጥህ ይላል። አልተጀመረም፣ አልሆነም። ይኸው ወደፊት ታዩታላችሁ። ቀጥቅጦ እግዚአብሔር ከምድረ ገጽ ያጠፋዋል። ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው።
አያችሁ፣ ለሚቀሩት ህዝቦች፣ መጽናናት ለሚገባቸው ህዝቦች፣ በእምነት ጸንተው ለቆሙ ህዝቦች፣ ለኢትዮጵያ ህዝቦች መልሶ እግዚአብሔር ይሰጣል ሁሉንም ነገር። አንተ ምንጮቹንና ፈሳሾቹን ሰነጠቅህ። አንተ ሁልጊዜ የሚፈሱትን ወንዞች አደረቅህ። አዎ እግዚአብሔር የሚሳነው አለ? ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይና ጨረቃውን አዘጋጀ። አዎ ዛሬ የሚጎማለሉብን ሁሉ ራሳቸው ያዘጋጁት ይመስላል እኮ። አንተ የምድርን ዳርቻ ሁሉ ሰራ፣ በጋንም ክረምትንም አንተ አደረግ። ይህን ፍጥረትህን አስብ። በቃ ጠላት እግዚአብሔርን ተላገደ፣ ሰነፍ ሕዝብም ስሙን አስቆጣ። የምትገዛልህን ነፍስ ለአራዊት አትስጣት። አዎ የምትገዛልህን ነፍስ፣ ፈቃድህን የምትፈጽም ነፍስ፣ በሐሳብህ የምትሄድ ነፍስ፣ በእምነት በአንተ ጸንታ የቆመችን ነፍስ። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ይሄን ቃል ነው የምናስበው። በእምነት የምንገዛለት አምላካችንን። ዳዊት ለአራዊት አትስጣት፣ ለእነዚህ አሁን ለምታዩዋቸው አውሬዎች። የችግረኞችህን ነፍስ ለዘወትር አትርሳ፣ ወደ ኪዳንህ ተመልከት። አዎ ይመለከታል እግዚአብሔር። የገባልንን ቃል ኪዳን ይፈጽማል። የተናገረውን ያደርጋል። የታመነ አምላክ ነው። ለኢትዮጵያ የገባውን የቃል ኪዳን ተስፋ ሁሉ ይፈጽመዋል። ጀምሮታል፣ ያከናውነዋል። የምድር የጨለማ ስፍራዎች በኃጥአን ቤቶች ተሞልተዋልና ችግረኛ አፍሮ አይመለስ። ችግረኛና ምስኪን ስምህን ያመሰግናሉ። አቤቱ አንተ ተነስ፣ በቀልህንም ተበቀል። ሰነፎች ሁልጊዜ የተላገዱብህን አስብ። የባሪያዎችን ቃል አትርሳ፣ የለመኑን ሁሉ አትርሳ። እኛም የለመነውን አይረሳም እግዚአብሔር። የጠየቅነውን አይረሳም። እንባችንን አይረሳም። ተስፋችንን አይጥልም። በእምነት የጠበቅነው ልጆቹን እኛን አይረሳም። የጠላቶች ኩራት ሁልጊዜ ወደ አንተ ይወጣል። ትዕቢታቸው፣ ክፋታቸው ሁሉ በፊቱ ነው። ስለዚህ እግዚአብሔር እርምጃ ይወስዳል። እንግዲህ ስለ ኢትዮጵያ ምን ተነገረ? ይሄው ሰምታችሁታል። አሜሪካን ትነግሳለች። ለአሜሪካ ምግብ ይሰጣል፣ ለአውሮፓ ምግብ ይሰጣል፣ ለነ ቻይና ይሰጣል። ለምን ይሰጣል የሚል እዚህ ቃል ሰምተሃል? በእግዚአብሔር ቃል ውስጥ ኢትዮጵያ ብሎ ቃል በቃል እግዚአብሔር ተናግሯል። ኢትዮጵያ ሀገራችን፣ የታመኑ ልጆቿን እግዚአብሔር ምግባቸውን ይሰጣል። እላያቸው ላይ የተጫናቸውን የዓለም ሁሉ ጥርቅም፣ ዘንዶ፣ እባቡ፣ ጊንጡ ሁሉ እኛ ላይ አይደል አሁን ያለው? ጥርግርግ አድርጎ ቀጥቅጦ ድራሹን ያጠፋዋል። ይህ ቃሉ ነው። አይካድ፣ አይጣል፣ አይሻር። ኢትዮጵያ እንዲህ ናት፣ ወቋት። ሌላው የእግዚአብሔር ኃይለ ቃል ደግሞ እንዲሁ የሚነግረን አለ። ትንቢተ ሶፎንያስ ምዕራፍ 3 ላይ እንሄዳለን። ዛሬ በሀገራችን ያለውን በግልጽ ይነግረናል። የሚሆነውንም እያስደምመንም ይነግረናል። ግልጽ በሆነ መልክ ትረዱታላችሁ። የአጥፊዎችን ተግባር ይገልጻል። የሚጽናኑትንም ሕይወት እግዚአብሔር ምን እንደሚያደርግ ለነዛም በግልጽ ያስቀምጣል። ለኢትዮጵያ ብሎ በግልጽ ያስቀምጣል። ለአመፀኛይቱና ይላል ምዕራፍ 3 ትንቢተ ሶፎንያስ፣ ለረከሰች ለአስጨናቂቱም ከተማ ወዮላት። ድምፅን አልሰማችም። አዎ ሰሙን። እረ ንስሐ ግቡ፣ እረ ተመለሱ፣ እረ ተጸጸቱ። ምንም ሰሙን አልሰሙንም። ተግሳጽንም አልተቀበለችም። በእግዚአብሔርም አልታመነችም። ወደ አምላኳም አልቀረበችም። አያችሁ፣ በውስጡ ያሉ አለቆቿ፣ ይሄ ነው ዋናው። በውስጡ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ሁል ጊዜ ይፎክሩብን የለም? የምትሰሙት አይደለም? ገዢዎቿም ፎካሪ ናቸው። የእምነት አለቆቹም ፎካሪ ናቸው። ሁሉም ፈራጆቿም እስከ ነገ ድረስ ምንም
እንደማያስቀሩ እንደ ማታ ተኩላዎች ናቸው። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቿ መቅደሱን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። ይህ አልተከናወነም። ይካዳል። እግዚአብሔር በውስጧ ጻድቅ ነው። እያችሁ ክፋትን አያደርግም። ፍርዱን በየማለዳው ወደ ብርሃን ያወጣል፣ ሳያወጣም አይቀርም። አመፀኛው ግፍ ግን እፍረትን አያውቅም። ይኸው አሁንም እውነት እኮ ነው። እኛ አሁን ይህ ሁሉ ስንናገርና ኧረ ተው የምትሰሩትን አስተውሉ ብንል እፍረት የለም እኮ ወገኖቼ፣ ምንም አያፍሩም። እኛ አሁንም ትክክል ነን። ይሄ አሁን የምትናገሩት ሁሉ እኛ የለንበትም። እኛ እኮ ምንድን ነው የምትሉት? እኛ እኮ እግዚአብሔር ከፍ አድርጎ ያስቀመጠን ሊቅ፣ ጠበብ፣ ታዋቂ፣ ምን ጳጳስ፣ በምህር ሁሉ ነን። ደግሞ እናንተ ከየት የመጣችሁ ናችሁ እያሉ እፍረት የሚባል የላቸውም። ወንጀላቸው፣ ኃጢአታቸው በግልጽ በአደባባይ እየታየ ሙሉ በሙሉ ፖለቲካ ሰራተኛ ሆኑ። ለካሃዲ ለዲያብሎስ ለዘንዶ አገዛዝ እየተገዙ መልሰው ህዝቡን እያደነቆሩና እየዋሹ የውሸት ትምህርት እየደረደሩ የማያምኑበትን እምነት እንዳመኑ መስለው እየቀረቡ ህዝቡን ወደ ገደል እየሰደዱ እፍረት የሚባል የለም። አሕዛብን አጥፍቻለሁ፣ ግንቦቻቸው ሁሉ ፈርሰዋል። መንገዳቸው ማንም እንዳያልፍበት ምድረ በዳ አድርጌያለሁ። ከተሞቻቸው ማንም እንዳይኖርባቸው፣ አንድስ እንኳን እንዳይቀመጥባቸው ፈርሰዋል። እኔም ይፈሩኛል፣ ተግሳጽንም ይቀበላሉ። ካዘዝኋትም ሁሉ ከዓይኗ ምንም አይጠፋም ብዬ ነበር። እነርሱ ግን በማለዳ ተነስተው ድርጊታቸውን ሁሉ አረከሱ። አዎ ከዚህ በፊት እግዚአብሔር በቅን ለሄደ በመልካምነት ለሄደ ቃሉን አክባሪ አምላክ ነው። በምህረት እየከደነ በንስሐ እንዲመለሱ የመከረ የገሰጸ ይህ ሁሉ አድርጓል። ከዚህ በፊት ብዙዎች ተቀጥቷል፣ ሰምታችኋል። ብዙ ከተሞች ፈርሰዋል፣ ብዙ ነገር ተደርጓል። ዛሬም ይህ ሁሉ ሆኖ ዛሬም የማይሰማ የማይለማ እጅግ የከፋ ደግሞ ጠማማ ትውልድ ዛሬ ተከስቷል። መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ። ልብ በሉ እንግዲህ ይህንን ቃል ልብ ብላችሁ አድምጡ። መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ መንግስታትንም ለማከማቸት ነውና ይላል። ይውላችሁ አሕዛብ በሙሉ አዳም ዘር ሆንክ በሙሉ መንግስታትም አንድ ቦታ ተሰብስበ ወደ መቃብር ትገባና እዛ ትከማቻለህ። በቃ እግዚአብሔር ወስኗል። ልብ ብላ አድምጥ። ምድርም ሁሉ በቅንዓቴ እሳት ትበላለችና በቃ እከሌ ቦታ ትቀራለች፣ እከሌ ጋዝ ይቀራለሁ። አሁን አንዳንዶች ወደ አውሮፓ አሜሪካ እንሸሻለን፣ በቃ እንግሊዝ መጠለያ ትሆነናለች፣ ቻይና እንሄዳለን፣ ራሻም ምንም በዚህ ሀገር በዛ ሄደን ብራችንን ይዘን እንኖራለን። አይጉድ አይጉድ! ምድርም ሁሉ በቅናቴ እሳት ትበላለች እያለህ ነው እግዚአብሔር። የትም ብትገባ የትም አታመልጥም። ስለዚህ ይላል ይውላችሁ ለመበዝበዝ እስከምነሳበት ቀን ድረስ ጠብቁኝ ይላል እግዚአብሔር። በቃ እኛም ጠብቁ። ደግሜ ነው የምላችሁ፣ ጠብቁ። ጀምሮ የለም። አዎ ጠብቅ። የትም ግባ፣ የት አታመልጣት። የትም አያችሁ። ይህ እግዚአብሔር ቃል ነው የሚነገረው። ዛሬ ስንት ሺህ ዘመን በፊት የተነገረ ቃል። በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ይውላችሁ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። ከዚህ ሁሉ መዓት የተረፉትን ነው እንግዲህ ልብ በሉ። ከዚህ ሁሉ ቁጣና እሳት ያመለጡትን እግዚአብሔር በምሕረት ያሰባቸውን ምልክት ያደረገባቸውን የኢትዮጵያ ዓለም ብርሃን ቤተሰብም ሆኑ ቅን የዋህ ትሑት ሕዝብም ሆኑ ምልክት የተደረገበት ሁሉ አያችሁ፣ ከየትም ሕዝብ ውስጥ ከየትም ከምድር ጫፍ እስከ ጫፍ ድረስ አንድ ሆነው ይላል
አንድ ሆኖ ይህ እንደዚህ እንዳሁኑ እንደምታየው ተበታትኖ የሚባል ነገር የለም። እኛም ያለ ይህንን ነው። መልእክቶች ሁሉ የሚነግሩ ይህንን ነው። በኢትዮጵያ ዓለም ሁሉ ትገዛለች። ኢትዮጵያ ዓለም ብርሃኗ ትሆናለች። ኢትዮጵያ ርስተ ድንግል ናት። ኢትዮጵያ ዓለም ገዢ ናት ስንል ዝም ብለን እንዲሁ ከራሳችን ድርሰት አይደለም። ይሄ ከእግዚአብሔር ቃል ተነስቶ የወጣ ነው። አየህ፣ አንድ ሆኖ እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። አየህ፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር ናት። አየው፣ እግዚአብሔር አንድ ልሳን ነው የሚያደርገው። በአንድ ቋንቋ ነው። ይሄ እዚህ የኔ ቋንቋ ነው፣ የኔ እዚህ ነው፣ እኔ እንግሊዘኛ ነው፣ እኔ ኦሮሞ ተደጎዳ ቃሌ ይሄ ነው፣ ትግሬው እንደዚህ ነው፣ አማርኛ ጨቋይ ነው፣ ፈረንጁ ደግሞ እንደዚሁ። ስንት ቋንቋ ትሰማላችሁ አይደለም? የለም። ይሄ በቃ አንድ ልሳን ነው የሚወጣው፣ አንድ ልሳን። እሱም በመልእክቱ ነግረንህ የለም? አዎ ነግረናችኋል። አማርኛ ይነግሳል፣ ግዕዝ ይነግሳል። በቃ አለቀ። ምንም ብትለው፣ ሰማይ ብትወጣ፣ ምድር ብትፈርጥ፣ መጀመሪያ ደረጃ አንተ መጀመሪያ ትፈርጥና እንደ እንቁላል ትጠፋል። ከዛ በኋላ ያው እግዚአብሔር ያዘዘው ይፈጸማል። የሚቀረው ሕዝብ ነው ይህንን የሚሰራው። አንተ አትኖር። ዛሬ ብትዘል ብትጨፍር የለህ ነገ እኮ የለህም። ሲኦል አድማቂ ነህ አንተ። የሲኦል አድማቂ፣ የሲኦል ሙሽራ። አያችሁ፣ እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ፣ አያችሁ፣ ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። ይሄ ነው። ይኸውልህ እንግዲህ አያት ኢትዮጵያ ማናት? ኢትዮጵያ አየህ፣ ይኸው በእግዚአብሔር ቃል እኮ ነው። እኛ ዝም ብለን ትንሣኤ ኢትዮጵያ የለም፣ ንጉሥ የለም፣ ትንሣኤ የለም። በመጀመሪያ ቃሉን አሉ ሊቃውንቶች አሉ ይትሉ የለም እንዴ? የብሉይና የአዲስ ሊቅ ጠበብትንን የምትሉ አላችሁ አይደለም? ለምን አትናገሩም? ይሄንን ታዲያ የሚያናግራችሁ ገንዘብ እንጂ መቼ ድሮውንስ እምነት ነውና ነው። የተከሸነ የተቀመመ ሳንሱር የተደረገ ባለቆቻችሁ የለም። ከዚህ ይህማ ቃል አይሆንም፣ ይህንንማ አታንሳ፣ ይህንን ነው የምትናገረው። ይሄ ነው አሁን ለእኛ ከእኛ አሰራር ጋር የሚስማማ ከፖሊሲው ጋር ከአገዛዙ ጋር ከምንሄደው አካሄድ ጋር አሁን የሚሆነው ይሄ ነው። ስብከቱ ይሄ ነው። ከዚህ እንዳትወጣ ጥናት ፖሊሲ ተደርጎ የለም። ይሁሉ አብረ ከነ ጥናት ከነ ፖሊሲ ከነ ተመረጠው ትምህርት ከነምን ትሄዳለህ፣ ትወገዳለህ። ከኢትዮጵያ ወንዞች ባዶ የሚማልዱኝ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። በዚያን ጊዜ ይላል፣ ልብ በሉ፣ በዚያ ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁና በቃ አንቺም በቅዱስ ተራራዬ ዳግመኛ አትኮሪምና በዚያ ቀን በእኔ ላይ ተላልፈሽ በሠራሽው ሥራ ሁሉ አታፍሪም። በመካከልሽም ይላል ይውላችሁ፣ በመካከልሽም የዋህና ትሑት ሕዝብን አስቀራለሁ። አያችሁ፣ የዋህና ትሑት ሕዝብን አስቀራለሁ። በእግዚአብሔር ስም ይታመናሉ። እምነት ምን እንደሆነ ወቁ። የእስራኤል ቅሬታ ኃጢአትን አይሰሩም፣ ሐሰትንም አይናገሩም። በአፋቸውም ውስጥ ተንኰለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመሰጉማል፣ የሚያስፈራቸውም የለም። ትንሣኤ ማለት ይሄ ነው። እንግዲህ ይህ በትንሣኤው ዘመን የሚሆነው ይሄ ነው። እናንተ አሁን የምታላግጡ ሁሉ የላችሁም። ፎካሪዎች፣ ዘራፍ ባዮች ዋጋህን ታገኛለህ። የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልል በል። የእስራኤልም ልጆች ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህ ወዲህ ክፉ ነገርን አታይም። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃይል ነው። በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም በአንቺ ደስ ይለዋል ይባላል። ከጉባኤው ርቀው የሚያዝኑትን
ዛሬ በመላው ዓለም የተበተኑትን ለማለት ነው። የእኛም ቤተሰቦች የኢትዮጵያንም ብርሃን ቤተሰቦች መላ አዳም ዘር በሙሉ ተበትነው እግዚአብሔርን በመፈለግ እንባቸውን የሚያፈሱ የሚያዝኑትን ከአንቺም የሆኑትን ነው። ያው እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ጋር የሆኑትን ቅን የዋህ ትሑት ሕዝብ የሆኑትን እነዚህን እግዚአብሔር ከየትም ይሁን እኮ ነው ከአንቺም የሆኑትን እሰበስባለሁ ነው የሚለው። ስድብ እንደ ሸክም ከብዶባቸው ነበር። ይሄ እውነት አይደለም ወገኖች? ኢትዮጵያ ስደተኞች፣ እነዚህ ረሃብተኞች፣ እነዚህ ውዳቂዎች አረብ አገር ሄዳችሁ ምንድን ነው እየገጠማችሁ ያለው? ከፎቅ መወርወር፣ መጣል። እነዚህ ስደተኞች መጡብን ተብሎ አሁን በቅርብ ራሱ ስንቱን ህዝቡን የጨፈጨፈው የሳውዲ መንግስት። ነገ ትከፍላታለህ አንድ ባንድ። እንደ ሸክም ከብዶባችሁ ነበር። በዚያ ዘመን እነሆ ባስጨነቁሽ፣ ይኸው እንግዲህ ባስጨነቁሽ ሁሉ ላይ አደርግባቸዋለሁ ነው ያለው እግዚአብሔር። አያችሁ፣ አንካሳይቱንም አድናለሁ። ያው የቆሰልነውን፣ የተሰበረው፣ ህሊና የደቀቀው፣ የታመመው፣ የተሰደደው፣ በብዙ መንገድ ብቻ በጠላት የተወቀረው የተወቀጠቀጠው ሁሉ የተጣለችውንም እሰበስባታለሁ። ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋቸዋለሁ። ባፈሩበት ምድር ላይ ልብ በል፣ አረብ በሙሉ ልብ በል፣ አውሮፓ አሜሪካ ምናምን ልብ በል፣ እዚህም ኢትዮጵያ ሁሉም ልብ በል። ዛሬ እኛ መጠቋቋሚ አይደለንም። ያውላችሁ ያ ኢትዮጵያ ዓለም ብርሃን የሚባለው ያው መጣች ያችሁላችሁ። ያው ደግሞ አሁን እዚህ ጽዋ እያሉ ሽሎኮ አያችኋቸው። ዛሬ ትጠቋቆማለህ። ያ ጣትህ ተቆርጦ አንገትህ ተቆርጦ ትቢያ ትገባለህ። ባፈር እኛማ አንገት ደፍተናል። አዎ ልክ ነው። ዝም ነው የምንለው። ምን እናደርግ? እግዚአብሔር ፍርዳችንን ወደ አደባባይ እስከሚያወጣው ዝም ነው። በአውሮፓ በአሜሪካ በአረብ በሙሉ ቤትም ባፈርንበት በተሰቃየንበት ዝቅ ብለን ተዋርደን በነበርንበት ምድር ሁሉ ላይ እግዚአብሔር ምርኳችንን እየመለሰ ለምስጋና ለክብር ያደርጋል። እግዚአብሔር ለከበረ ስም አደርጋችኋለሁ እኮ ነው ያለ። በዚያም ዘመን አስገባችኋለሁ፣ በዚያም ዘመን እሰበስባችኋለሁ፣ ምርኳችሁንም በዓይናችሁ ፊት በመለሱ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር። ይሄ እግዚአብሔር ይመስገን። ይህንን እንግዲህ ስለ ኢትዮጵያ ይኸውላችሁ ይሄ ነው ምርኮ ሁሉ የለፋህበት የገነባህ የኮለኮልከው ያደራጀው ወርቅ እንቁ ምናምን እኛ ከጠቀመን ሁሉም በምርኮ ወደኛ ነው የሚመጣው። በቃ እኛ አይደለንም እኮ የምናደርገው ወገኖች። እኛ ጦር የለን፣ ትጥቅ የለን፣ ታንክ የለን፣ ጀት የለን፣ ኒኩለር የለን፣ ምን የለን። ሁሉንም አመድ የሚያደርግና ከንቱ የሚያደርግ ግን የእግዚአብሔር ኃይል ከኛ ጋር አለ። ይህም ሁሉ መና የሚያደርግ ግን እግዚአብሔር ከኛ ጋር አለ። የማይሆነውን የማይታየውን የሚያደርግ ካልሆነ ወደ ሆነ የሚያመጣ ከሆነም ወደ አልሆነ የሚመልስ እግዚአብሔር ከእኛ ጋር አለ። እኛን እኮ አቅፎ ደግፎ የያዘን ሕዝቦቼ ልጆቼ አይዟችሁ ነገ በአደባባይ ክሳችኋለሁ ብሎ የሚያጽናናን እግዚአብሔር ነው። ይህን ልታውቁ ይገባል። ኢትዮጵያ ይቺ ናት። ትንሣኤ የለም ትላለህ፣ ንጉሥ ነገሥት የለም። አንተ እኮ ነው የሌለኸው። አንተ ነህ፣ አንተ የለህም። ልክ ነው። ይኸው እየነገረህ ነው ቃሉ። በኢትዮጵያ የሚሆነው ይሄ ነው። በዓለም የሚሆነው ይሄ ነው። ኢትዮጵያ ምን እንደምትሆን ይኸው ቃሉ ይነግርሃል። አንተ ስለለፈለፍክ የሚቀር ነገር የለ። አንተ የዲያብሎስ ቃል አቀባይ ነህ። እኔ አሁን የማያችሁ በሙሉ ዛሬ ቤተ ክርስቲያን ላይ ተሰልፋችሁ የምትለፈልፉ ሁሉ የዲያብሎስ ቃል አቀባይ፣ በቃ ይሄ ምንድን ነው የሸንጎ ምክር ቤት ቃል አቀባይ የሚባሉ አሉ፣ ዋና እንትኖች። እነሱን ነው የምትመስሉኝ እኔ አሁን ሳያችሁ በሙሉ። አሁን በዚህ በየአደባባዩ በየጉባኤው በየሚዲያው ላይ ወጥታችሁ የምትለፈልፉ ስማችሁን አሳምራችሁ ካባችሁንና
መስቀላችሁን እያወዛወዛችሁ የምትለፈልፉ ሁሉ እኔ የዲያብሎስ ወኪል ነው የማረጋችሁ። ወኪሉ በቃ እና የእሱ አንደበት ሆናችሁ ነው አሁን የምትሰሩት የምታገለግሉት። እና ኢትዮጵያ ማለት እንግዲህ ይቺ ናት። ኢትዮጵያ ማለት ይሄ ናት። ነገ የምትነግሰው ኢትዮጵያ እንዲህ አይነቷ ናት። እንዴት እንደምትጽናና በመልእክታቶች ሁሉ የተነገሩትን ሰምተሃል። ይኸው ቃሉም ያረጋግጥልሃል። የኢትዮጵያንም ክብር ይነግርሃል። የሥላሴ ክብራቸው መገለጫና መመስገኛ ምድር ናት ኢትዮጵያ። ወደድክም ጠላህም ይህን ደግሞ በአንተ መቃብር ላይ ነው የሚፈጸመው። በካህዲዎች ላይ በሙሉ ይፈጸማል። ይሄ ርስተ ድንግል ናት። በቃ ምትነግስባት ድንግልም ናት። ቅዱሳን ይነግሱባታል። ለዓለም ሁሉ ብርሃን ሆና የእግዚአብሔር እውነተኛውን ወንጌሉን እውነተኛውን ቃሉን ተዋህዶ ኦርቶዶክስ እምነትን ለዓለም ሁሉ ብርሃን ሆኖ እንዲያበራ በባሮቿ በኩል እግዚአብሔርን በሚያገለግሉ ቅን የዋህ ትሑት ሕዝቦች በቀዳማይ እረኞች በሌሎችም ሁሉ አማካኝነት ለዓለም ብርሃን ሆኖ እንዲነገር ታደርጋለች። ገዢም ናት። ዓለምን ትገዛለች፣ ታስተዳድራለች፣ ትመራለች። ወደ ሳይሆን ማንህም ነገሥታት ሁሉ ትገብራለህ፣ ትገዛለህ። እምቢ ካልክ ትጠፋለህ። ከነምን ትወገዳለህ። ይህንን ነው ላረጋግጥላችሁ የምወደው። የእግዚአብሔር ቃል በከንቱ አልተነገረም፣ ይፈጸማል። እግዚአብሔር ይመስገንና ወገኖቼ ኢትዮጵያ ስንል ዝም ብለን እንደ ማንኛውም ሀገር አሁን ጎልተው እንደምታዩቸው ከብረው እንደምታዩቸው በልጽገናል ብለው በኢንዱስትሪ በሀብት በሁሉ ነገር በሳይንሱም በምኑም በኑሯቸውም በምኑም በልጽገናል ከፍ ከፍ ብለናል የሚሉ አገሮችን ታያላችሁ። ስማቸው ግን በእግዚአብሔር ቃል ውስጥ የለም። አንዳንዶቹ ቢነሳም ክፉዎች መሆናቸውን የሚገልጽ አጥፊ መሆናቸውን የሚገልጽ እግዚአብሔርን የካዱ ክፉ ሕዝቦች የበቀሉበት ምድር መሆኑን የሚገልጽ ካልሆነ በቀር በበጎ ሲነሱ አትሏቸው። መልካም ነገር ሲነገርላቸው አትሰሙም። የበቀሉት በክፋት ነውና በጥፋት ነውና ሁልጊዜም የሚነሱት በእግዚአብሔር ዘንድም በእግዚአብሔር ሕዝቦች ዘንድም በመልካሞቹ ዘንድ ሁሉ የሚነሱት በክፋታቸውና በጥፋታቸው ነው። አሜሪካ ዛሬ እንደ ትልቅ የምታዩት ሀገር፣ አውሮፓ፣ ኤሽያ ውስጥ ያለው ሀገር በሙሉ የትኛው ሀገር ነው በእግዚአብሔር በክብር ስሙ ሲነሳ የምታዩት? ምን መንፈሳዊ ታሪክ አለው? ምናልባት ታሪኩ የሚታወቀው ለጥፋት ለዲያብሎስ ተገዢ ሆኑ የዲያብሎስ ባለሟል መሆናቸውን ከሚገልጽ በስተቀር የምስራች ቢሰበክላቸው የእግዚአብሔር ቃል ቢሰበክላቸው አጣመው አጥፍተው ለጥፋት የዳረጉ በባህሪያቸውም በምናቸውም ሁሉ ዲያብሎስን ፍጹም የሆኑ አምላካቸው ራሱ ዕውቀታቸው፣ ጥበባቸው፣ ሀብታቸው፣ ገንዘባቸው የሰው ደም ሲያፈሱ ቅንጣት ቅር የማይላቸው የፍጅት አለቆች፣ የጥፋት አለቆች፣ የኃጢአት አለቆች፣ የክፉ ሥራ ሁሉ ባለሟሎች እነዚህን አይደለም የምታዩት? በየትም ሀገር ዛሬ በኢትዮጵያ ላይ ሁሉ ዘመቻ የሚከናወነው ለምንድን ነው? ማንም አላውቅም አውቃለሁ የሚል አይደለም። በዓይኑ በጆሮ የሚሰማው በዓይኑም የሚያየው ድርጊት እየተከናወነ ነው። ለምን ኢትዮጵያ ላይ ሁሉ ዘማች ተሰለፈ? አሜሪካው ዘማች ነው፣ አውሮፓው ዘማች ነው፣ ኤሽያው ዘማች ነው፣ አረቡ ዘማች ነው። እኛ ላይ የማይዘምት ማን አለ? በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለማጥፋት ይህንን እምነት የጨበጠውን ሕዝብ ለማጥፋት ለምን ተሰለፈ? ምን መሆናቸው ነው? ምን ሆነው ነው? ምን አረግናቸው? እኛ ድሆች አይደለንም እንዴ ብላችሁ ጠይቃችሁ ታውቃላችሁ ወገኖች?
ይህንን አስባችሁ ታውቃላችሁ? እንስሳ ብቻ እኮ ነው ሲነጋ መብል ለመብላት የሚሰማራ፣ ሲመሽ ወደ ማደሪያው የሚመጣ። እናንተ እኮ ሰው ናችሁ፣ በእግዚአብሔር አምሳል የተፈጠራችሁ ሰዎች፣ ማሰብ ማስተዋል የምትችሉ ሰዎች፣ ውጣ ውረዱን የምትመለከቱ ሰዎች፣ አስባችሁም አውጥታችሁም አውርዳችሁም ደግሞ የምትወስኑ ሕሊና ያላችሁ በጎና ክፉን የምትለዩ ሰዎች ናቸው። በዙሪያችሁ የሚደረገውን በላያችሁ የሚፈጸመውን ክፋት ሁሉ ከራሳችሁ ከወገናችሁ ብቻ አይደለም የሚሰነዘረው፣ ከውጭ ጭምር በእናንተ ላይ የሚሰነዘረው ለመሆኑ አስተውላችኋል? ትረዳላችሁ? የቤተ ክርስቲያን አለቃ ነኝ ባይ ቤተ ክርስቲያንን እጅና እግሯን አስረህ ለገዢዎች አሳልፈህ የሰጠህ ባለሟል በሙሉ እረኛ ነኝ እያልክ የምታላግጥ በሙሉ ለውጭ መንግስታቶችና ለውጭ እምነት አሳልፈህ የሰጠህ እምነትን የሸጥክ